ቤት ያንኳኩ አልወጣችሁም እዚህ ናችሁ እያሉ ስጋታችን ከፍ ብሏል። ይህ በደቡብ አፍሪካ የሚኖሩ ወገኖቻችን አሁን ላይ ያሰሙት ያለው የጩኸት ድምጽ ነው። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ በአሁኑ ሰዓት ከመቼውም ጊዜ በላይ አይሎ ቀጥሏል። እስከ ሰኔ 23 ወይም ጁን 30 የተሰጠው ጊዜ ገደብ እየተቃረበ ሲሆን ወገኖቻችን ከፍተኛ ስጋት ላይ ይገኛሉ። በጆሃንስበርግ ከተማ አቅራቢያ በምትገኝ ሚንድራድ ከተማ የሚኖሩ ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ ገርሽቷል። የአመፁ መሪዎች የውጭ ዜጎች በሙሉ እስከ ሰኔ 23 ድረስ ሀገሪቱን ለቀው እንዲወጡ ያስጠነቀቁት የጊዜ ገደብ ሊያበቃ ጥቂት ቀናት ብቻ ቀርተውታል። በአሁኑ ወቅት በሁሉም አቅራቢያዎች ከፍተኛ ውጥረትና ስጋት ነግሷል። በተለይ በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩ አልወጣችሁም እዚህ ሁናችሁ እያሉ በማስፈራራት ላይ በመሆናቸው በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ ከፍ ብሏል። ይህን አስከፊ ጥቃት በመፍራት እንደ ማላዊ፣ ኒጀር፣ ጋና እና ናይጄሪያ የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣት መጀመራቸው ተሰምቷል። አንዳንድ አፍሪካውያን ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና ዳራቸውን እያደረጉ ይገኛል። በተለይ በሀገሪቱ በከፍተኛ ቁጥር በሚኖሩ የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ አድርገዋል። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን የጆሃንስበርግ ነዋሪዎች ለቲክቫህ ኢትዮጵያ አረጋግጠዋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወሰዱ ጥንቃቄዎች በቀጣይ ዝርዝር መረጃዎች እንደሚሰጡ የገለጹ ሲሆን በደቡብ አፍሪካ የምትገኙ ወገኖቻችን ከፍተኛ ጥንቃቄ እንድታደርጉ እየመከርን ይህን መረጃ ለሌሎች እንዲደርስ ላይክ እና ሼር አድርጉት። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለወገኖቻችን።